ልባም ሴት ምን አይነት ናት? ልባም ሴት ራሷን ለፈጣሪዋ አሳልፋ ትሰጣለች። ልባም ሴት ለባሏ ዘውድ ናት። በቤት ውስጥ እንደ አደይ አበባ ትታያለች። የቤቱ ውበት እርሷ ነች። ሁሉ ሲያያት ይደሰትባታል። ንግግሮቿ በጨው የተቀመሙ ናቸው። ተግባር እውነተኛ ክርስቲያን ተግባር ነው። ልባም ሴት ለሐሜት ጊዜ የላትም። ጊዜዋን በቃለ እግዚአብሔር በጸሎት የተሞላ ነው። ልባም ሴት ዓለም ላይ ያለው ልብስ ሁሉ ለሷ እንደማይመጥን ታውቃለች። በብልጭልጭና በፋሽን አትታለልም። ሺህ ወንድ እሷን ፈልጎ ቢመጣ ምንም አይመስላትም። አትኮራም። ውበት ከንቱ ጠፊና ረጋፊ እንደሆነ ታውቃለች። ልባም ሴት ሰው አትንቅም። ታጋሽ ነች። ቁጣዋም የዘገየ ነው። ለበጎ ስራ እግሮቿ ይሮጣሉ። ንግግሯ ሁሉ በጨው እንደተቀመመ በቃለ እግዚአብሔር የታሸ ነው። ልባም ሴት እድሜዋን ሙሉ መልካም ነገር ታደርጋለች፣ ክፉም አታደርግም። መጽሐፈ ምሳሌ ምዕራፍ 13 ከቁጥር 12። ልባም ሴት ብዙ ተስፋ አላት። በሚገጥማትም ውጣ ውረድ አትጨነቅም፣ ስጋትም አይገጥማትም። እግዚአብሔር ከነገሮች በላይ ስለሆነ ችግሮቿ እንደሚፈታላት ታምናለች። ልባም ሴት ዝም ብላ በምድር ላይ ኖራ አታልፍም። ለትውልድ የሚጠቅም ተግባር ሰጥታ ታልፋለች። ልባም ሴት ዓላማ እንደሌለው እንደ ኖህ አሞራ በወጣችበት አትቀርም። በጊዜ ወጥታ በጊዜ ትመለሳለች። ፍሬ አልባ በለስም አይደለችም። በምታደርገው ነገር ሁሉ እንደ ንብ ታታሪ ነች። ልባም ሴት ከፈጣሪ የተሰጣትን ጊዜ በአግባቡ ትጠቀማለች። ያለ አግባብ የሚባክን ጊዜ ሰዓት የላትም። ልባም ሴት ለማስታረቅ ትሮጣለች እንጂ በሰው ነገር አትገባም። ሰነፍ የተባለው ናባል ዳዊትን በሰደበ ጊዜ ዳዊትም ሊያጠፋው ሲሄድ ከመንገድ አቢግያን አገኛት። እርሷም በትህትና ያዘችው፣ ለመነችውም፣ ሀሳቡንም አስቀየረችው። ልባም ሴት መጥፎውን በበጎ ታስቀይራለች። ልባም ሴት ቂም በቀል አትይዝም። ሆደ ሰፊ፣ አርቆ አሳቢ፣ ሁሉን እንዳመሉ የምታስተናግድ ትዕግስተኛ ናት። ልባም ሴት ቂም በቀል አትይዝም። ወደ ሰፊና ርቆ አሳቢ፣ ሁሉን እንዳመሉ የምታስተናግድ ትዕግስተኛ ናት። በእውነት ልባም ሴት ማናት? መጽሐፈ ምሳሌ 31 ከ10-30። በእርግጥም ልባም ሴት ዋጋዋ ከቀይ ዕንቁ ትበልጣለች። እግዚአብሔርን የምትፈራ ሴት ውበት፣ ሽልማት፣ ጌጥ ናትና። እግዚአብሔር ሁላችንን አስተዋይ ልቦና ይስጠን፣ ልባም ሴት ያድርገን። እህቶቼ ሆይ ማርያምን ምሰሉ። በሕማማት ውስጥ በዕለተ ዓርብ ከተፈጸሙ ታሪኮች መካከል አንዱ የባለሽቷ ማርያም ታሪክ ነው። ማርያም እንተፍረት ስራዋ ወንዶችን በዝሙት መሳብ፣ ገንዘብ መሰብሰብ ነው። የዘወትር ተግባሯ መኳኳል፣ መቀባባት፣ ጌጣጌጥ መልበስ፣ ሽቶ መቀባት፣ ወንዶችን ለማጥመድ የሚያግዙ ነገሮችን ሁሉ ማድረግ ነው። ይህች ሴት ከዕለታት በአንድ ቀን እንደ ሌሎች ቀናት እጅግ ተውባ ከመስታወት ፊት ቆማ ራሷን ስትመለከት በመልኳ ማማር ራሷን ማድነቅ ጀመረች። በዚህ ጊዜ ግን በህሊናዋ ከወትሮ የተለየ ሀሳብ ማሰብ ጀመረች። እኔ ነገ ሞቼ ወደ አፈርነት እለወጣለሁ። ስጋዬ ፈራሽና በስባሽ ነው፣ ነፍሴ ግን ሕያው ናት። ስለዚህ ነፍሴን በፈራሹ ስጋዬ ከንቱ ፍላጎት አላጠፋትም በማለት ወሰነች። ንብረቷን ሁሉ በመሸጥ በዘመኑ ውድ የተባለውን አልባስጥሮስ ሽቶ ገዛች።
ክርስቶስ ከስምዖን ቤት በምሳ ግብዣ ስለነበረ ቀጥታ ወደ ስምዖን ቤት በመሄድ ከኢየሱስ ክርስቶስ እግር ላይ ወደቀች። በያዘችውም ሽቶ የእግሩን ጫማ አጠበች። በጸጸት አለቀሰች። እንባዋ እግሩን ለማጠብ ያክል ወረደ። የመጣችበት መንገድ የተሳሳተ እንደሆነ አምና ተጸጸተች። የኃጢአቷን በደል ከመሰረዝ አልፎ እንኳ ይሄ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን በወንጌል ተጻፈ። ማቴዎስ ወንጌል ምዕራፍ 26 ከቁጥር 13። እንግዲህ የንስሐ የመጀመሪያ ደረጃ ጸጸት ነው። ቀጥሎ ወደ ነበሩበት የኃጢአት መንገድ አለመመለስ ነው። ዛሬም ዝሙት፣ ነገም ዝሙት፣ ዛሬም ስርቆት፣ ነገም ስርቆት። ሁል ጊዜ ተመሳሳይ ንስሐ መቀበል ከማርያም መማር አለመቻላችን ነው። ማርያም ከንስሐ በኋላ አንድም ወንድ አላየችም። የቀድሞ ልማዷንና ፍላጎቷን ተቋቁማ ወደ አምላኳ መንገድ መጓዝ ከባድ ነው። ማርያም እንተፍረት ግን ከፊቷ የሚጠብቃትን ሰማያዊ ተስፋ በህሊናዋ እየተመለከተች በንጽህናዋ ጸናች፣ በምድር ተሸለመች፣ ብቁ ክርስቲያን በመሆን ለሰማያዊ ሽልማት በቃች። በዚህ ዘመን ወንዶች በዝሙት ለመሳብና ገንዘብ ለመሰብሰብ የዘወትር ተግባራቸው መኳኳል፣ መቀባባት፣ ጌጣጌጥ መልበስ፣ ሽቶ መቀባት፣ ወንዶችን ለማጥመድ የሚያግዙ ነገሮችን ሁሉ ማድረግ የዘወትር ተግባራቸው የሆኑ በኃጢአት ውስጥ የወደቁ ብዙ ሴቶች እህቶቻችን አሉ። በአንጻሩም ደግሞ እንደ ማርያም እንተፍረት ምሳሌ የሆኑ ጥቂት ሴቶች አሉ። በአፍ ሳይሆን በተግባር የሚዘክሯት፣ ጌጣጌጥ ያላሸነፋቸው፣ ሽታ ያልማረካቸው፣ ፈሳሹ ያልሳባቸው የዝሙት ማዕበል ተቋቁመው የማርያም እንተፍረትን ሽልማት ለመሸለም የበቁ አምላካዊ ፍቅር ያደረባቸው ብዙ ሴቶች አሉ። ንጽህናቸው ወይንም ያለም ብልጭልጭ ያልማረካቸው ማርያም እንተፍረቶች ብዙ አሉ። እህቶቼ ሆይ ከኃጢአት እንመለስ። ክርስቶስ በደላችን ይቅር ይለናል። እንደ ማርያም ሳይመሽብን በጊዜ ሽቷችንን ገዝተን ማርያምን እንምሰል።